የጽናትና የኪራ ሰርግ እንግዲህ ሁሉም ነገር ቀን ተቆረጠለት፣ ተስተካከለ፣ ፎቶ ተነሱ ምናምን ኦ ማይ ጋር ትላላችሁ ማለት ነው። ኪራም እንግዲህ ያለ ሽምግልና ያለ ምንም ነገር አልሰጥህም ልጄን ብለውት ነበር። እሱም ይኸው ጎንበስ ብሎ እየተጠየቀውን ነገር አድርጓል። ኦ ማይ ጋር ትላላችሁ። የዛሬው ይለያል። ኪራ ሽማግሌዎቹን አስተካክሎ ወደ ጽናት ቤት ልኳል። ይሄ ነገር ደግሞ ለጽናት አባት እጅግ በጣም ደስታን ፈጥሯል። እንግዲህ አሸብር አስጨናቂ እንግዲህ እዛ ሰፈር ውስጥ እንዴት እኛ ባለንበት እያለ እየፎከረ ነው። ወንድሜን እንደዚህ አድርጋ ከሰው ፊት አዋርዳው እንዴት እሷ እንደዚህ ታረጋለች እያለ በጽናት ላይ እና በኪራ ላይ እየፎከረ ነው ያለው ማለት ነው። አሁንም ቢሆን በነ ጽናት ቤተሰብ ማንዣበቡን አልተውም ማለት ነው በዛብህ። ስለዚህ በዛብህ ካሁንም አርፎ ካልተቀመጠ ሌላ ችግር ሊመጣበት ነው። የጽናት አባት በዛብህን ከሰውታል። እነ ኪራ ቤት ያለውን ልጅ ደግሞ ኪራ መጥቶ ሲያየው ምን አሰበ ምን ተሰማው የሚለውን ነገር እናያለን። ሰኒ አመልጣለች። ያመለጠችበትን ምክንያት ደግሞ እንግዲህ በደንብ አድርገን የምናየው ይሆናል። ብዙዎቻችሁ ደብሮናል ልናቋርጠው ነው ድራማውን እያላችሁ ነው። እኔ ግን ባታቋርጡትና መጨረሻውን ብታዩ በጣም ደስ ይለኛል። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛል ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጉ፣ ነባሮች እንኳን በሰላም መጣችሁ ብያለሁ። ተወዳጁ የጽናት ድራማ በተለመደው ሰዓት እንግዲህ እስኪ ዛሬ ይለቀቃል ወይንም ደግሞ ነገ ይለቀቃል ብዬ አስባለሁ። ግን ዛሬ ቢለቀቅ ደስ ይለኛል እውነት ለመናገር ምክንያቱም በጉጉት ማየት ፈልጋለሁ። ኪራ ወደ ከተማ ሊመለስ ነው። ኪራ ወደ ከተማ ከተመለሰ በኋላ ቤት ውስጥ ያለውን የአቶ ተሾመ ልጅ ነኝ ወይንም የኪራ ወንድም ነኝ ብሎ ቤት ውስጥ ያለውን ሰኒን ያገታትን ልጅ እንግዲህ ስዊት ነው ምናምን ነው የሚሉት ስሙን። እኔ ምን ስዊት ነው ይሄ ማለት ነው? ይሄ ስዊት ሳይሆን የሰይጣን አዛዥ ማለት ነው የሚቻለው። ምክንያቱም ስራው ሁሉ በጣም ደፋር የሆነ ልጅ ነው ማለት ነው። በሰው ቤት እየሄደ ሽንት ቤት መስሎኝ ነው ክላስ መስሎኝ ነው እያለ የሰው ቤት የሚፈትሽ የራኬብን ቤት ራኬብን ወይንም ደግሞ የነሰኒን ቤት እየፈለገ ነበር እቃ። ያን እቃ ውስጥ የሚፈልገው እንግዲህ ምን አይነት እቃ እንደሚፈልግ ወይ ወርቅ ወይ ብር አገኛለሁ ብሎ ነው። ራኬብ ከውጭ ሀገር እንደመጣች ከሰማ በኋላ በተለይ ሰኒን አግቶ ብዙ ነገሮችንና ገንዘብ ምናምን መደራደር ይፈልጋል በነሰኒ ቤት ማለት ነው። እና ይሄን ሁሉ ነገር የሚያደርገው እናታችንን ልናሳክም ነው እያለ ነው። እናቱ የሱ የወለደችው እናቱ ናት ወይንስ ደግሞ የጓደኛው እናት? በጣም ግራ ተጋብቻለሁ ማለት ነውና ለምን ይሄን ያህል እንደዚህ እያደረገ እንደሆነ። ጽናትም ደግሞ ኪራን ከኔ ውጪ ሌላ ሴት ብታስብ ወደ 7ኛው ሰማይ ነው ምልክ ብለዋለች። እውነት ጽናትዬ ይመችሽ ማለት ነው የኔ ጀግና። እንዲህ ነው በቃ ከወደዱ አይቀር እንዲህ ነው። ሌላ ሴት ካሰበ አዎ እንዲህ ከ7ኛም አይደለም ከ7 ላይ 7 ጨምረን ወደ 14ኛው 16ኛው ሰማይ እንልከዋለን ከፈለገ ኪራ ማለት ነው። ጽናትዬ አይዞሽ ምንም አይደለም እንተባበርሻለን አይዞሽ። ካሉት በታች ከሞቱት በላይ ነው የምናደርገው ማለት ነው። ስለዚህ ይሁን እንዴ ጽናትን ካገባ ጽናትን ያገባል። ጽናትን ካላገባ ኪራ በዚች ዓለም ላይ አይኖራትም ማለት ነው። እሷ ናት ያለችው እኔ አላልኩም ደግሞ ማለት ነው። እሷ ናት ራሷ ናት ያለችው። እና ስለዚህ ውዶቼ እሱ ወደ ከተማ ሊመለስ ነው። ወደ ከተማ ከመጣ ደግሞ ቤት ውስጥ ያለውን ልጅ ካየው ምን ሊፈጠር እንደሚችል ነው ያን ነገር ነው ማወቅ የፈለጉት ቤተሰቦች። ምክንያቱም ቤት ውስጥ ያለው ልጅ እንግዲህ በነኪራ ቤት በጣም አላፊ እያጫወተውና ቤት ውስጥ ራሱ በቃ እንደፈለገ ሲጋራ እያጨሰ እንደፈለገ እየወጣ እየገባ ቤት ውስጥ በቃ ሙሉ ለሙሉ ኃላፊነቱ የኔ ነው ማለት ብቻ ነው የቀረው። ወይንም ቤቱን በስሜ አዙሩልኝ ብሎ እነሱን ማስገደድ ብቻ ነው የቀረው። አሁንማ ኪራን ራሱ አግቶት ቤቱን በስሜ ካላደረክልኝ እገልሃለሁኝ አለቀህም የሚለው ነው የሚመስለኝ ማለት ነው። ምክንያቱም ልጁ ምንም አይደለም ለሱ ማገት፣ መማታታት፣ መገዳደል ለሱ ምንም አዲስ ነገር አይደለም የኖረበት ነው። እና ከዚህ ቤት ውስጥ ለእናቴ ይገባታል፣ ከዚህ ንብረት ውስጥ ለእናቴ ይገባታል እያለ ነው የሚያስበው ማለት ነው። እና አቶ ተስፋዬ ግን እውነት ለመናገር ይህ ልጅ የአቶ ተስፋዬ ልጅ ከሆነ በጣም ነው የምገረመው እኔ። ለምን አቶ ተስፋዬ እንደዚህ በጣም ይሄዳሉ ማለት ነው? በጣም ለዛውም በኪራ እናት ላይ ወይንስ ደግሞ የኪራ እናት ሳያገቡ በፊት በቃ በጣም አዳራሽ ናቸው ማለት ነው። በቃ በወጣትነታቸው ጊዜ አቶ ተስፋዬ በጣም ዱርዬ በቃ ሴት የሚያተራምሱ ነበሩ ማለት ነው። ይሄ ሁሉ ልጅ ከመጣ ክብሮም፣ ኪያ፣ ይሄም ልጅ ደግሞ ከሆነ ኪራ እንዴ 4ቱንም ልጆች ከ4 ሴት ኧረ ይከብዳል አቶ ተስፋዬ። የእውነት በጣም ከባድ ነው። እንደ ሞተው ራሱ እኮ አይረሱም እኮ አቶ ተስፋዬ በሰሩት ስራ የእውነት በጣም ከባድ ስራ ነው የሰሩት።